አንድ ዓመት ወደ ኋላ እንመለስ። ሚያዝያ 29 2017 ጉዳዩ የሆነው በጋዛ ነው። በዚህ ቀን አማል ሶበይህና ጋዜጠኛው ባለቤቷ የህያ ሶበይህ ሶስተኛ ልጃቸውን እየጠበቁ ነበር። የህያ ጠዋት 12 ሰዓት ላይ አማል የምጥ ስቃይ ሲበረታባት ወደ ሆስፒታል ይዟት ሄደ። እናት ከባሏ ጋር በአንድነት ሆስፒታል እንደደረሰች ዶክተሮቹ በአስቸኳይ በቀዶ ጥገና መውለድ እንዳለባት ቢነግሯትም ከዚያ ውጭ ያለው የወሊድ ሂደት ግን በሰላም ተጠናቀቀ። ይህን ጊዜ ቤተሰቡ ፍጹም ልዩ የሆነ ቀን አሳለፈ። ወሊዱ ፈጣን ነበር፣ ሕፃኗም ጤነኛ ነበረች። ሁሉም ሰው ደስተኛ ነበር። አባት የህያ ደግሞ ይበልጥ በደስታ ሰከረ። ልጁን አቅፎ ቆንጅየዋ ልዕልት የመጣች እያለ ለሁሉም ሲናገር ታየ። በሕፃኗ ጆሮም አዛን አደረገ። ፎቶ አነሳት። እንኳን ደስ አለህ ለማለት የመጡ ዘመዶቹንም በወጉ አስተናግዶ ሸኛቸው። ከባለቤቱና ከአዲሱ ልጁ ጋር በርካታ ሰዓታትን ካሳለፈ በኋላ ለባለቤቱ ለጥቂት ጊዜ ወጣ ብዬ አሁኑኑ እመለሳለሁ ብሏት ከቤት ወጣ። ይህ ሁሉ ደስታ ግን ከዚህ በላይ የሚዘልቅ አልነበረም። አማል እንደገለጸችው የህያ ከመሄዱ በፊት እንድታርፍና ራስሽን ተንከባከቢ ሲል አሳሰባት። ቤት ያሉትን ሁለቱን ወንድ ልጆቻችንን አይቶ ለሕፃኗም የሚያስፈልጉ ነገሮችን ይዞ እንደሚመለስና አብረን ስም እንደምናወጣ ነገረኝ ስትል አማል ታስታውሳለች። የሚያሳዝነው የህያን ለመጨረሻ ጊዜ ማየታችን እንደሆነ አላወቅኩም ነበር ትላለች። የህያ የዚያኑ ቀን ላይመለስ ከምድር ሕይወት ተሸኘ። በሙያው ጋዜጠኛ የነበረው ያህያ ልጁን ታቅፎ በማኅበራዊ ድረገጾች ላይ ካጋራ በኋላ በሕይወት የቆየው ለ5 ሰዓታት ብቻ ነው። በዚያን ዕለት ከሰዓት በኋላ በጋዛ ከተማ መሃል በሚገኝ የንግድ ቦታ ላይ በእስራኤል የአየር ጥቃት ተገደለ። ጥቃቱ ቢያንስ 17 ሰዎችን ሕይወት ሲቀጥፍ ሌሎችን ደግሞ አቁስሏል። ሆስፒታል ውስጥ በአማል ዙሪያ ተሰባስበው የነበሩ ዘመዶች ገና በወለደችበት ቅጽበት ይህን መርዶ እንዴት እንደሚነግሯት ግራ ገባቸው። ጭንቀታቸው የነበረው በወሊድ ምክንያት በአካልም በስሜትም ደካማ በሆነችበት ሁኔታ ሳለች እንዴት ይህን እናረዳታለን የሚለው ነበር። ነገር ግን አማል አንድ የሆነ ነገር መፈጠሩን ሳትረዳ አልቀረችም። ስልኮች በተደጋጋሚ ይደወላሉ። የሰው ፊት ተለዋውጧል። እኔ ወዳለሁበት ሲቀርቡ ንግግራቸውን በድንገት ያቋርጡታል። የሕክምና ባለሙያዎቹ እንኳ በተደጋጋሚ ሁኔታዬን ይከታተሉ ነበር። እናቴም በተደጋጋሚ በሹክሹክታ ታወራ ነበር ትላለች አማል። እናቴን የሆነ ችግር አለ? ምን እየተካሄደ ነው ብዬ ደጋግሜ ጠየቅኳት። ግን ማንም ግልጽ መልስ አልሰጠኝም። ሁሉም ሰው ግራ በሚያጋባ ሁኔታ ውስጥ ነበረ ትላለች። ነገሩ ያላማራት አማል ስልኳን አንስታ ወደ ባለቤቷ ደወለች። ከ15 ጊዜ በላይ ደወልኩለት፣ ግን በፍጹም አልመለሰልኝም። ይህ ደግሞ የሱ ጠባይ አልነበረም። ሁል ጊዜም ወዲያውኑ ይመልሳል ወይም ደግሞ ቢያንስ መልእክት ይልክልኝ ነበር ትላለች። ስለ ሁኔታው ስታስታውስ ምን እንደተፈጠረ ያወቀችው ግን ኢንተርኔት ስትከፍት ነበር። አማል ከእንባ ጋር እየታገለች ታስታውሰዋለች። ጋዜጠኛ የህያ ሶበይህ ልጁን በተቀበለ በ5 ሰዓቱ ተገደለ የሚለው ዜና ወዲያውኑ ፊቴ ላይ መጣ አለች። ይህን ጊዜ ደሜ በደም ስሮቼ ውስጥ ሲቀዘቅዝ ተሰማኝ። ማመን ስላልቻልኩ በከፍተኛ ድምፅ ጮኽኩ። አእምሮዬን እየሳትኩ እንደሆነ ተሰማኝ ትላለች። የህያ ጥቃት የደረሰበት የልጁን ልደት ለማክበር ለዘመዶቹና ለጓደኞቹ ጣፋጭ እያከፋፈለ ባለበት ወቅት ነበር። ከእርሱ ጋር ከተገደሉት መካከል ያጎቱ ልጅ፣ የቅርብ ጓደኛውና የሚስቱ ወንድም ይገኙበታል። እነዚህ ሰዎች ከጥቂት ሰዓታት በፊት ሆስፒታል ተገኝተው እንኳን ደስ አለህ ያሉት ሕፃኗን የታቀፉና ፎቶ የተነሱ ነበሩ። አማል ያንገበገባት ባሏን ማጣቷ ብቻ ሳይሆን ስንብት እንኳ ማድረግ አለመቻሏ ጭምር ነው። ምክንያቱም ከቀዶ ጥገናው ገና ስላላገገመች ለሰዓታት አልጋ ላይ ተኝታ ለመቆየት ተገዳ ነበር። ለመጨረሻ ጊዜ ባየሁት ብነካው ብሰናበተው ተመኝቼ ነበር፣ ግን አልቻልኩም አለች ለጋዜጠኞች። አማል ቀደም ሲል ወንድሟን ሚስቱንና 3 ልጆቻቸውን እንዲሁም እህቷንና 4 ልጆቿን በእስራኤል ጥቃት አታ ነበር። የህያ ከሞተ በኋላ ያለፉትን 12 ወራት ግን ይበልጥ የሐዘን ስትል ትጠራቸዋለች።
ያለፉትን ወራት በአንድ ብቻ ሳይሆን በሁለት ጦርነት ውስጥ እንዳለፈችም ትናገራለች። አንደኛው ወታደራዊ ግጭት ሲሆን፣ ሁለተኛው ደግሞ ልጆቿን ብቻዋን ለማሳደግ የምታደርገው ትግል ነው። የህያ በሥራው ምክንያት በማንኛውም ጊዜ ሊገደል እንደሚችል ደጋግሞ ቢነግራትም የእርሱ ድንገተኛ መለየት ግን አማል ፈጽሞ ያላሰበችውን እውነት እንድትጋፈጥ አድርጓታል። ጋዜጠኛ ተገደለ የሚል ዜና በሰማሁ ቁጥር እደነግጥ ነበር፣ ግን እሱን አጠዋለሁ ብዬ በጭራሽ አልገምትኩም ነበር ብላለች። የህያ ከሞተ ከጥቂት ወራት በኋላ በመስከረም ወር የእስራኤል ጦር በጋዛ ከተማ ላይ የምድር ጥቃት ማወጁን ተከትሎ አማል ከ3 ልጆቿ ጋር ወደ ደቡባዊ ጋዛ ተፈናቅላለች። ስትፈናቀል አራሷ ልጅ 4 ወሯ ብቻ ነበር። የአባታቸውን አለመኖር ለመረዳት እየታገሉ ያሉ 2 ትንንሽ ወንድ ልጆችም አሉ። መጠለያ ፍለጋና በድንኳን ውስጥ በአስቸጋሪ ሁኔታ ውስጥ መኖር ያለውን ስቃይ የተጋፈጠችው ከነዚህ አበቦች ጋር ነው። የህያ የድጋፍ ምንጭ ድንቅ ባልና አባት ነበር። እርሱ ባለበት ወቅት በጦርነት ውስጥ እንኳ ምንም አይጎድልብንም ነበር ትላለች። በረሃብ ወቅት ለልጆቹ የሚሆን ምግብ ይፈልግና የቻለውን ሁሉ ይከፍላል። በእንደዚህ አይነት ሁኔታ ውስጥ እርሱን ማጣት ሊገለጽ የማይችል ህመም ነው ትላለች። አሁን ግን ቀስ በቀስም ቢሆን አማል ለልጆቿ እናትም አባትም መሆን እንዳለባት ተረድታለች። ምንም እንኳን ሐዘኗ ቢበረታም የባሏን መንገድ ለመቀጠል ወስና እርሱ ይሰራበት በነበረው የሚዲያ ተቋም ውስጥ መስራት ጀምራለች። የባለቤቴን መልእክት ለማስቀጠል ለራሴም ሆነ ለልጆቼ ጠንካራ ለመሆን ሞክራለሁ ትላለች ልጆቿን አቅፋ። ልጆቼ አባታችን የት ነው? መቼ ነው የሚመለሰው? እያሉ ከሚጠይቁኝ አሳማሚ ጥያቄዎች ለማምለጥ እሞክራለሁ። ከአባታቸው ጋር ተመሳሳይ በሆነ መስክ መሰማራቴ ለልጆቹ ትንሽ መጽናኛ ሊሆናቸው ይችላል። ነገር ግን የእርሱን አለመኖር ምንም ሊተካው አይችልም ትላለች። ሆኖም ኑሮን እየተጋፈጠችው ነው። አማልን ከሁሉም በላይ የሚያሳምማት ገና የ1 ዓመት ልጇ የሆነችው ሰናን ስታስብ ነው። የተወለደችበት ቀን አባቷን ያጣችበት ቀን እንደሆነ ወደፊት ለልጇ እንዴት እንደምትነግራትም ስታስብ ይጨንቃታል። ሁል ጊዜ ልጄን ፊት ስመለከት የሆነ የአባቷን ነገር አገኝባታለሁ። በፊቷ ገጽታ፣ በፈገግታዋ፣ እኔ ባለቀስኩ ቁጥር ወደ እኔ የምትቀርብበት ሁኔታ ጭምር ትላለች አማል ሰናን ታቅፋ። በጣም አመንትቼ ነበር። ነገር ግን በመጨረሻ ሁኔታው ከባድ ቢሆንም ወደፊት ለመራመድ ወሰንኩ። የህያ እዚህ ቢኖር ኖሮ በመወለዷ ደስ እንዲላት ያደርግ ነበር። ሰና ምንም ጥፋት የለባትም ብላለች።